የተደረገው ነገር ግልጽ ነው። እኛ እንዳንስማማ ከኤንዲ ጋር እንዳትስማማ ከኔ ጋር እንዳትስማማ እኔ እናንተን ለመለየት ብዙ ነገሮች የተደረጉት ነገሮች ናቸው። እኔ አልገረመኝም። አንቺ ነሽ መድኃኒት የሰጠሽኝ ምናምን ምክንያቱም ለምን ታውቃለህ የሌላ ሰው ወሬ በመስማት ምን በማለት በጣም በራሴ አፍሬያለሁ። እውነት ለመናገር እናንተ እንደዛ ያደረጋችሁብኝ እናንተ ናችሁ ብዬ ማሰቤ በራሴ ያሳፍሮኛል እና ከልብ ይቅርታ ጠይቃችሁ ነው ዛሬ ጠራችሁ። የሆነ ነገር በቃ ከዚህ ይሆናል እንዲህ ሲላቀቀኝ ነው የተሰማኝ ማለት ነው። ኧረ እግዚአብሔር ይመስገን። እኔ አባት ሁለት ሳምንት ምናምን ሲዝካየው ቅናት ለጎን ገዝቶት ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል እኛስ ጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ሰላም ሰላም የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው ሁላችሁም በያላችሁበት ሰላም ፍቅር ለእናንተ ይሁን እያል ዛሬም ተመልሼ መጥቻለሁ። ያው ትላንት የተፈጠረው ነገር ሁላችሁም አይታችሁ ነበረ። እስከዛሬ ስለተፈጠረው ነገር አጠቃላይ ስነግራችሁ የምር እኔ በህይወቴም አልወደው ነገርና በእንደዚህ አይነት በቃ የሆነ በአዳም ልኮ ነገር ምናምን ውስጤ አይቀበለውም። ግን በጣም ቴንሽን ያደርገኛል። አልወድም ማለት ነው። በጣም ቴንሽን ያደርገኛል ስላችሁ በቃ እኔ የምፈራውም ነገር ነው። ያው ሰው ስለሆናችሁ አለመፍራት አትችሉም፣ ወይም ደግሞ አለመጠራጠር አትችሉም። ማንኛውም ሰው ቢሆን የሚያደርገው ነገር ነው ብዬ አስባለሁ። ግን እኔ ደግሞ ያደግኩበት ምናምን እንደዚህ አይነት ነገር የለም። እኔ በቸርች በመሄድ ቤተክርስቲያን በመሄድ በመጸለይ ምናምን አላ ያደግኩት በእንደዚህ አይነት ነገር ነው። የሆነ ነገር ሀፕን ሲሆን እንኳን የሆነ ቄስ ጋር ኦር የሆነ መርጌታ ጋር ምናምን ተሄዶ ችግር ተነግሮ እዛ መጥቶ በቃ በእንደዚህ አይነት ነገር ነው ያደግኩትና በህይወቴ ደግሞ እንደዚህ አይነት ከባድ ነገር ማጋጥሙኝ አያውቅም። የምር ስነግራችሁ ማለት ነው። እንደዚህ ቤት ውስጥ ደም ተገኝቶ ምናምን እኔ እንጃ በጣም ነው የሚሸክከው በጣም ማለት ነውና ይህ ሁሉ ነገር ሲፈጠር በጣም ነው የደነገጥኩት። እስቲል ስራ መስራት አልቻልኩም። አይምሮ መረጋጋት አልቻለም። ምን ላድርግ ምን ላስብ ምን ይፈጠር ማቀው ነገር ሁላ ግራ እስከሚገባኝ ድረስ ማለት ነው። እኔ አላቅም። ያው በዚህ መሃል ብዙ ነገሮች ተፈጥረዋል። በጣም ብዙ ነገሮች ማለት ነው። እኔ ኖርማል ብሆን ላደርጋቸው ማልችላቸው ነገሮች ግን ደግሞ በድንጋጤና በቴንሽን በፍርሃት የተደረጉ ብዙ ነገሮች አሉ። ግን እነዛን ነገሮች ቆም ብዬ ማሰብ ጀመርኩ። የምሬን ነው የምነግራችሁ። በተለይ ትላንት የተፈጠረውን ነገር አይታችኋል። አላቅም የምር አላቅም። በጣም ነው በቃ ቆም ብዬ ሳስበው ነገሮች ሁሉ ወዴት ይሄዱ ነው እንዴትስ በዚህ ልክ ይሆናል ብዬ ማሰብ ጀመርኩኝ የምር። እና ለእኔ ብዙ ነገር የሆኑ ጓደኞች አሉኝ። ማንም ሰው ሊያደርገው የማይችለው ነገር እያደረጉልኝ የነበረው። በእንደዚህ አይነት ሲቹዌሽን ሁኜ ማንም ሰው ከእናንተ ጋር መሆን አይፈልግም። የእናንተን ጭንቀት የእናንተን ግራ መጋባት የሚያዳምጥ ሰው አይኖርም። ሁሉም የራሱ ችግር አለበት ምናምን እና በዛ መሃል ውስጥ ነው እንኳን ከኔ አራቁም። እኔ ግን ትላንት ያው እኔ አይደለሁም ማለቴ በቃ በጣም ፈርቻለሁ፣ በጣም ደንግጫለሁ። ስራዎች ሁሉ ብልሽት ብለውብኛል ምናምን በቃ አላ ነገሮች ግራ ገብተውኛል። በዛ መሃል ግን ኤንዲንና ሰላምን አስቀይሜያቸዋለሁ። ያስቀየምኳቸው ደግሞ እኔ ተጠራጥሬያቸው አልነበረም። እውነት ለመናገር መቼም ልጠራጠራቸውም ደግሞ አልችልም። ግን አሉ ሌሎች ደግሞ ጓደኞች አሉኝና ምናልባት እነሱ ሊሆኑ ይችላሉ ምናምን ብለው የማይሆን አመለካከት ሲሰጡኝ የሰው ወሬ ከዚህ በኋላ ላለመስማት ማለት ነው በቃ አረጋግጬ ከራሴ ጋር አውርቼ ጨርሻለሁ። ማንም መጥቶ ከሌ ነው እንዲህ ነው ቢለኝ ራሴ ባይኔ እስካላየው ድረስ ራሴ ውስጤ እስካልተጠራጠራቸውና ውስጤ የሆነ ነገር እስካልፈጠረብኝ ድረስ ማንም ስላለ የሆነን ሰው ልጠረጥር የሆነን ሰው ሊሆን እጅል አልችልም ከዚህ በኋላ። ምክንያቱም ትላንት ሰላምን እንደዛ ማለቴ እነ ኤንዲን እነ ባምላክን እንደዛ ማለቴ ትልቅ ጥፋት ነው። የምሬን ነው የምላችሁ። ጭራሽ ደግሞ በህይወቴ ሊያደርጉት አይችሉም እነሱ። በቃ ሰላም እንደዛ ለኔ የምትሞት ሴት ናት እንጂ እንደዛ የምታደርግ ሴት አይደለችም። ኤንዲም ደግሞ ለኔ የሚሞት ጓደኛዬ እንጂ እንደዛ የሚያደርግ ሰው አይደለም። እና
እንደዛ ማለቴ በአምላክም ደግሞ ትናንት ብትመጣም ጥሩ ሰው ናት ብዬ ነው ማስበው። እንደዚህ አይነት ሴት አይደለችም እና በቃ ስህተት ነበር የሰራሁት ትላንት። ቁም ለእኔ ብለው እኔ እንዳልንቀሳቀስ ብለው እንዳላመልጣቸው እንድድም ብለው አስረውኝ ቄስ ሊያመጡ ሲሄዱ እኔ ግራ ገባኝ። ምንም አልሆንኩም። እኔ ገባችሁ? በጣም በቃ ግራ ተጋብቻለሁ። ግን እንደዚህ አበደ ምናምን የሚል ነገርን ኧረ በስመ አብ እግዚአብሔር ይመስገን እንደዛ አልደረስኩም። ልደርስም አልችልም ፈጣሪ እያለ ማለት ነው። ግን እነሱ በዛ ልክ ተጨንቀው ለእኔ ቄስ ሊያመጡ ሲሄዱ እኔ ፈትቼ ገመዱን የወጣሁት በቃ በጣም ግራ ስለገባኝ ነው። ለምን ደብድ ቆጥሮኛል ምናምን ብዬ ማለት ነው። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው አሁንም ቢሆን ግራ መጋባቱ አለ፣ ቴንሽኑ አለ፣ መፍራቱ አለ። ግን እግዚአብሔር ይመስገን ብታምኑም ባታምኑም የጸሎት መጽሐፌን ከትራሲ ዳዊቱን ምን ከትራሲ አለ፣ የመድኃኒዓለም ስዕል አለ። ምንም ነገር አልፈራም። ስተኛ የሚያንን ሁሉ አድርጌ ነው የምተኛው። የሚያስፈራኝ ነገር የለም። ግን ቴንሽኑ አላ በቃ አይታችሁት የማታውቁት ሲሆን ትንሽ ያስፈራል። ግን መድኃኒዓለምን ይዤ ምንም ከዚህ በኋላም አልፈራም እና ዛሬ የመጣሁት እናንተን ማስደብሬያችሁ ከሆነ ያው እንድትረዱኝ እፈልጋለሁ። ካለሁበት ወቅታዊ ሁኔታ አንጻር እንድትረዱኝ እፈልጋለሁ። ካስቀየምኳችሁ ከልብ ይቅርታ ማለት እፈልጋለሁ። እንዲሁም ደግሞ ጓደኞች የሚምጡና ለነሱም የምር በተለይ ሰላምን፣ ኤንዲን ሶስቱን ከልብ ይቅርታ ማለት እፈልጋለሁ። ከልብ ማለት ነው። በአምላክ እንኳን አሁን የለውም ምናምን ብላኛለች። ኤንዲና ሰላም እየመጡ ነው። እነሱ ሲመጡ ከልብ ይቅርታ ጠይቃቸዋለሁ። እንዲሁም ደግሞ ስላደረጉልኝ ነገር ምንም ነገር ቢሆን ትተውኝ እንደማይሄዱ ስላየዋቸው ከልብ ምስጋናዬንም ላመሰግናቸው እፈልጋለሁ። እነሱ ይምጡ፣ እስከ መጨረሻው ተከታተሉ። ልኳቸው ነው እንግዲህ እስካሁን አልመጡም። የምር እንዴት እንደምነግራቸው አላውቅም። ከባድ ነው። ግቡ። ክፍት ነው። እንግዲህ አጣድፌ ምናምን ጠራኋችሁ ዛሬ እንግዲህ ለጥብቅ ጉዳይ ነው የፈለጓችሁ። እውነት ለመናገር ሰሞኑን እየተካሄደ ያለውን ነገር ምናምን ታውቃላችሁ። ከኔ በላይ እናንተ ነበራችሁ ብዙ ነገሮችን እየቻላችሁ እየተጨነቃችሁ የነበረው። እኔም ከቀልቤ አልነበርኩም ማለት ይቻላል። በቃ ይህ ማለት ግን በዛ ነገር በጣም አምኜበት እንዲህ አብጃለሁ ምናምን ሳይሆን በቃ ውስጤ ግን ሰላም አላገኝም። ተረብሿል፣ ፈርቻለሁ። በህይወቴ አይቼው አላውቅም እንደዚህ አይነት ነገር ቤቴ ውስጥ ምናምን እና ግን ደግሞ በቃ በፈጣሪ አምናለሁ እና እናንተም ከኔ ጋር እኩል እንደዛ እየለፋችሁ ነገሮችን እኔ የምድንበትን መንገድ እዛዝ እየተሯሯጣችሁ ትላንት በተሳሳተ መረጃ የሌላ ሰው ወሬ በመስማት ምን በማለት በጣም በራሴ አፍሬያለሁ። እውነት ለመናገር እናንተን እንደዛ ያደረጋችሁብኝ እናንተ ናችሁ ብዬ ማሰቤ በራሴ አሳፍሮኛል እና ከልብ ይቅርታ ልጠይቃችሁም ዛሬ ጠሯችሁ። የምር ከልብ ይቅርታ። በቃ እኔ አውቃለሁ ሰላም ለእኔ የምትሞት እኔን የምትወድ ነች። እንዲሁም ደግሞ እኔን የሚወድ የሚያከብር ለእኔ የሚሞት ጓደኛዬ ነው እንጂ እንደዚህ እኔ ላይ ሌላ ነገር ያደርጋሉ ብዬ ላሰባቸው ማልችላቸው ሰዎች ናቸው። የምር ትክክል እንዳልሆንኩ አላ እንደ ግራ እንደገባኝ የሆነ ነገር እንዳመመኝ የገባኝ እናንተ እንደዛ ስል ነው። አዳር አልተኛውም። ባደረግኩት ነገር በጣም ነው ያፈርኩት እና ከልብ ይቅርታ ልጠይቃችሁ ነው። እናንተ እንደዚህ አይነት ሰው አይደላችሁ እኮ። እንደዚህ ገብቶ እንደዚህ ማውራት ከእኛን ይቅርታ መጠየቅ ጥሩ ሆኖ ሳለ ግን እኛ በጣም እያስጨነቀን የነበረው ሰላም እየነሳን የነበረው አንተ እንደዛ መሆን ነበር ነው ማለት። አሁን አንተ ማለት ሁሉም ነገር ቴንሽን አድርገው እንደሆነ ነገሮች ውስጥ የነበሩት ነገሮች ናቸው። አንተ እንደዛ እያደረጉ የነበሩት
እና እኛ ይቅርታ ባንጠይቅም ችግር የለውም። ምክንያቱም እንኳን አንተ ላይ እንደዛ የተደረገብህ ሰው ይቅርና እኛ እንኳን በጣም ቴንሽን ሆነን ነበረ በቦታው ማለት ነው። እኛ እንኳን በቃ የሆነ አለ አይደለ ከነገሮች ጋር ማገናኘት ምናምን ይዘን ነበርና ለዛ ነበር በዛ ልክ አንተን ለመረዳት አንተን ነገሮችን ለማረጋጋት አንተን ጸበል ለመውሰድ በጣም እየታገልን የነበረው እኔም እንዲም እና ላይክ የተደረገው ነገር ግልጽ ነው። እኛ እንዳንስማማ ከኤንዲ ጋር እንዳትስማማ ከኔ ጋር እንዳትስማማ እኔ እናንተን ለመለየት ብዙ ነገሮች የተደረጉት ነገሮች ናቸው። እኔ አልገረመኝም። አንቺ ነሽ መድኃኒት የሰጠሽኝ ምናምን። ምክንያቱም ለምን ታውቃለህ? እንደዛ ብዬ ማሰብ አልፈልግም። የምር ይቅርታ እንደዛ ስላልኩሽ ይቅርታ። የምሬን ነው በቃ የምር እንደዛ ብዬ የተሳሳተ መረጃ ስለሰጡሽ ይቅርታ። በቃ አንቺ እንደዛ የምታደርግ ሴት አይደለሽም። የምሬን ነው። አንተ ጥሩ ደረጃ ላይ ይቅርታ አድርጉልኝ። ኧረ አሁን እንትን ነው በነገራችን ላይ አሁን ማለት መረዳት የምንችለው ነገር ጆሲ አሁን ያን ነገር ሲያይ ጊዜ ከቤት ውስጥ ያ ነገር ሲወጣ ጊዜ በዛ ነገር ጭንቀት ውስጥ ገብቶ እንጂ ሌላ ነገር ውስጥ ላይ እንዳልተፈጠረ አሁን በሚያደርገው ነገር መረዳት ትችላላችሁ። እና እሱ ብቻ ሳይሆን እኔም በሆን ከጆሲ ጋር ነው አብራችሁ የምትኖሩት፣ ከጆሲ ጋር ነው አብራችሁ የምትሰሩት። የጆሲ ስራ ሲበላሽ፣ የጆሲ ጸባይ ሲበላሽ፣ የጆሲ አንዳንድ ነገሮች ሲበላሹ አብሮ በዙሪያ ያሉትን ሰዎች ነው የሚያበላሸው። እና ያ ነገር እኔንም ያስጨንቃል እኮ አይምሯችሁን በጣም ያስጨንቃል። እና ጆሲ ደግሞ በሰዓቱ ያው አልሄድም ጸበል የሚልበት ምክንያቶች ምናምን እኛ ከሱ ጋር አገናኘ ነው። እሱ ደግሞ ያገናኘው ምንድነው ጤነኛ ነኝ ለምን ሄዳለሁ ከሚለው ጋር ነው። እና ይቅርታ አድርግልኝና ዛሬ ራሱ እኛ የመጣ ነው ግን እንደ ሀሳብ እሷ አንድ አባት አውርታለች። እሳቸው መጥተው ቤቱንም ጸበል ይርጩልህ፣ አንተም ጸበል ብትረጭ ምንም የሚጎዳ ነገር የለም። ተረዳኝ። እና እሱን አስበን እኛ ሲጀመር ቪዲዮ እንደምትቀርጽ ቪዲዮ እንደምትይዝ አላወቅም አናቅም። እኛ በራሳችን መንገድ ቪዲዮ ቀርጸን ህዝቡ ተጨንቋል ባንተ የተነሳ። ምክንያቱም ሀዘንህንም ደስታህንም ለአመታት ከነሱ ጋር ነው ስታሳልፍ የነበረው እና እነሱ ተጨንቀህ ብጠፋ ይጨንቃል። በጭንቀት እነሱ ራሱ በዛም ብዙ ነገር ይሆናሉ። ተረዳኝ። ለዛ ነው እኛም ደግሞ እንደ ስህተት የሰራሁት ነገር ሊሆን ይችላል የአንተን ቪዲዮ መልቀቅ ምናምን ያን ቪዲዮ እና እነሱ ነገሮችን ምናምን ለእሱም ነገር ካስጨነቅንህ ማለት በትክክል ካልተረዳንህ አንተንም በጣም ይቅርታ። ኧረ እናንተ ምንም አላጠፋችሁም። የምር የጓደኝነት ጥግናችሁ ሁላችሁን በጣም ወዳችኋለሁ፣ አመሰግናለሁ። እና አሁን ግን አልጨረስኩልህም። ይቅርታና በቃ አባቱ ሰላም ቤተክርስቲያን ሊመግባት ስለማልችልም እሷ ይዛቸው ትምጣ ነው። ግን ይቅርታ አድርጋችሁልኛል አልነበራችሁም? የምር እኔ በቃ ቴንሽን ስለሆንኩ እኔ ኮመንት ላይ እንደዚህ አብዷል ምን የሚባል ነገር ስሰማ በጣም ነው የደነገጥኩት። ገባሽ እንዴ? እኔ እንደዚህ ነገር ውስጥ የለም። በፈጣሪ ነው የማምነው፣ አልፈራም። አሁን ግን ፈርቻለሁ፣ ደምሳይ ፈርቻለሁ። ገባ? ቴንሽን ያለው ደንግጫለሁ። የማደርገውን ነገር ላላቅ እችላለሁ። አስቀይሜያችኋለሁ፣ እነሱንም አስቀይሜያለሁ። እና ሁላችሁንም ከልብ ይቅርታ። እኔ ደህና ነኝ። ጸበልም ቢሆን አሁንም ቢሆን አንቺ ያልሽውንም አምጪው ጸበላለሁ። እንሂድ ያላችሁኝ ቦታም ቢሆን ጸበል ቦታ እሄዳለሁ። ይህንን ቤትም አፈላልግ ይለቃሉ። ብቻ በቃ ወደ ድሮ ማንነት የተመልሼ ስራዬን በስነ ስርዓት ለመስራት እሞክራለሁ። ግን ስትታገሉልኝ ስለነበረ ለሁሉም ነገር እጅግ በጣም አመሰግናለሁ። እንደዚህ ስለሆንክ ሰላም ስላወራህን ወደ ቀልቢ ስለተመለስክ ወደ ቤትክም ስለተመለስክ ደስ ብሎናል። ብቻ እግዚአብሔር ይመስገን። በቃ ይዣቸው ተጣና ብዛና እየጠበቁኝ ነው። ተጨንቀው ነበረ። ደግሞ ትናንትናም ደግሞ አንተ ከቤት ወጣ ስጠፋብን ያው ብዙ ፈልገን ምናምን ነገር ነው ያገኘን። ግን ጠፍተክ አንተን ማግኘት በጣም ቀላል ነበር፣ ያው ሆን ብለክ ስልክን ስላጠፋው። ምክንያቱም እኔ ጤነኛ ነኝ ሌላ ነገር አያስፈልገኝም ብለህ ነው የምታስበው አንተ። ለዛ ነው እኛ ደግሞ ያ የምናየው ነገር ምናምን ነገር ተገናኘብን ታውቃለህ። እኛም ቴንሽናም ሆነናል በነገራችን ላይ ነው። ትናንትና ያው ፈልገን ምናምን ነገር አገኘ ነው እና ስናወራው በቃ ኖርማል ነኝ እኔ። እንዴት ነው ማመንተው? እኔ እኮ ላይክ እንደዛ ፈትቼ ምናምን ይሄ ያመለጥኩት እኮ ምንም አልሆንኩም። ገባ? ውስጤ ምንም እንዳልሆንኩ ያውቃልና እናንተ ደግሞ የሆነ ያበደ ምናምን አስመሰላችሁ እና እንደዛ ስታደርጉ ደነገጥኩ። አይምሮዬ ሌላ ነገር ማሰብ ጀመረ። ስለዚህ እናንተን አምልጬ ዘመን ጓደኛዬ ጋር ሄድኩ ማለት ነው። እና ይቅርታ፣ ለዛም ቢሆን ይቅርታ። ብቻ በቃ የምር ከልብ ይቅርታ ነው የምጠይቀው ፈልገው። በቃ አሁንም ቢሆን ግልጽ እንዲሆንላችሁ ፈልገው ደህና ነኝ። በቃ ቴንሽን ሆኛለሁ፣ ፈርቻለሁ፣ ደም ሳይ ፈርቻለሁ። እዚህ ቤት ውስጥ በጣም ደንግጫለሁ። ግን
በቃ በዛ ነገር ማመን ሰው አይደለሁም። በቤተ ክርስቲያን ነው ያደግኩት፣ በጾም በጸሎት ነው ያደግኩት ምናምን። ይሄ ነገር እኔ ሊያሸንፈኝ አይችልም። አሁን ለዛ ነው በቃ ፍርሃቱን እርግፍ አድርጌ ትቼው ወደ ፈጣሪ ሙሉ ለሙሉ መመለስ ሲጀምር እንደዚህ በኖርማል ላወራችሁ ይቻልኩት እንደዛ ቤተ ስላሰብኩኝ ነው። እና ብቻ ግን አሁን ይዘሻቸው ነው እናንተ ስለሆነ አሁን ይዣቸው በጣም እናንተ እዚህ ጠብቀኝ። በቃ አንተ ምንም ስለማታደርግ ተጠብቀ እሱ ጋር ነው ጠብቀኝ። ተፈጠረ የነበረ ነገር ያው ቅድም እንደነገርኳችሁ ነው። እዚህ ቤት የተገኘው ነገር ከዛ ጠፍቶብን ነበረ በጣም ብዙ ነገር። እንግዲህ ዛሬ ጠዋት ነው ሁሉ የተገኘልን ምናምን ጠፍቶብን በቃ ብዙ መከራ አይተን ምናምን ይሄ ሰሞን በቃ በፈተና ነው ያለነው እና ቢያንስ እንኳን ጸበል ገዳም ይዤ ልሂድ ብዬው አልፈልግም ብሎ ከቤቷ አስወጥቶኝ ብዙ ነገር ነበር እየተፈጠረ የነበረው ሁሉ ነገር እና በቃ አሁን ቢያንስ እንኳን እዚህ ያለው ነገር ትንሽ ጸበል ተረጭቶ ቤቱን ተረጭቶ ተረጋግቶ ደግሞ ወደ ገዳም ይዤው ልሄድ ነው ያሰብኩትኝ እኔ ማለት ነው። ቢያንስ እንኳን ቢያንስ እርሶ ደግሞ ትንሽ የሚከብድን ቢያንስ ነው እግዚአብሔር መጋነኛ በጸሎት ነው እና ይዞ አሁን ጸሎት እናደርጋለን። በኋላ ደግሞ ወደ መጸሎት ይሄዳል። ችግር የለም። በእምነት መጽናት ነው። ጠላትና ሁሉ ይፈትናል። የሰው ልጅ ምንም ባይሆንም በሃይማኖት ጠንካራ መሆን አለበት። ጸበል መሄድ አለበት። ጸበል መጠመቅ አለበት። ምንም ባይሆን እንኳን እንደዚህ ጭንቀት ውስጥ እሱ ሆኖ እና ስለዚህ ሁሉንም እንትን በሉና ያለው ነገር ጸሎት ተደርጎልን ከዛ ቀጣይ ደግሞ የምናደርገው እናስብበታለን። እሺ በቃ ጸሎት እናደርግና ነይ ግቢ። በጣም ስለዘገየሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላማዊ ኢየሱስ ክርስቶስ ሰላም ይላልና ንዝሓመሙ ምሕረት ያወርደልና ንዝማቱ መንግሥተ ሰማያት ንዝተሸጋሩ እግዚአብሔር አምላክ አህዋ ካብ ፈተና ካብ ጸላኢ ሰናይት ፈተና እግዚአብሔር አምላክ ይሰውረና እና አይዞች እግዚአብሔር ሁሉ ጊዜ በጸሎት ይገኛል። ጸሎት ስታረጉ ወደ ጸሎት ስትሄዱ እግዚአብሔር ከእኛ ነው እና አይዞች ያመመ ይፈወሳል፣ የተቸገረ እግዚአብሔር አምላክ ይረዳል እና አይዞች አቡነ ዘበሰማያት ብለን እንጠራ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ ወለዓለሙ። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ወድንግል በሥጋኪ እግዚአብሔር ጽባሕ ወሰላም ለኪ ብሩክት አንቲ እምአንስት ወብሩክ ከርሥኪ ተፈሥሒ ብፅዕት ወማርያም ወልደተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ በእንቲአነ በፍቁር ልጅ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እሺ በእምነታቸው ጽኑ። እምነት ማለት ያድናል። እምነት ማለት እግዚአብሔር መገናኛ ነው እና ይዞች በርቱ። ጠንካራ ነው በጣም በሃይማኖት የሚያምን ሰው ነው። ግን ይሄ የሚያሳየው በቃ እዚህ ጋር ችግር እንዳለ እሱም በጣም እየተጨነቀ እንደሆነ ምናምን ነው እና ያው እንግዲህ እስኪ እርሱም ወደ ገዳም እንዲሄድ ምከሩልን። እንግዲህ እኔ በዚህ ሳምንት ብንሄድም ዛሬ የምንሄድም እኔ ተዘጋጅቼ ነበረ። ያው የእሱ ፍላጎት አለመኖር ነው። እኔ ደግሞ ሴት ነኝ ብቻዬን አልችልም እና ቢያንስ መክረውልን ምናምን ሄዶ 7 ቀንም 3 ቀንም ተጠምቆ ቢመጣ ለሱ ቆንጆ ነው የሚሆነው። በዚህ አይነት ሁኔታ ውስጥ ከሚቆይ እንሄዳለን። ችግር የለም። ማን ይሄዳል? ሄዱና ጸሎት ማለት ያድናል እና ገዳም ይሄድ። በእምነት ደግሞ ጠንካራ መሆን አለበት።
እሺ በጣም እናመሰግናለን። እግዚአብሔር ያክብርልን። ሰላም የሆነ ፊትህ ምናምን ራሱ ብራይት ሆነ። በጣም ተመለሱ። የምር እንትን ነበር የሆነ ነገር አለ ቅልል ሲላችሁ ነገር እንደዛ ነው የተሰማው። ቅልስ ግዴታ እኮ ነበር የመጀመሪያ የኛ ድክመት ነው የሚያሳየው። እኛ ደክመን ነበረ ማለት ይሄን ያህል ጊዜ መጠበቅ አልነበረብን። የምር እንሄዳለን ነገሮችን እንትን ምናምን በዚህ ሳምንት ግዴታ የእምነት ጥንካሬ እኮ በጣም የሚያስቀና ነበር። ከእሱ ጋር የተመታታብኝ ታውቃለህ እንዴ? ልጁ ቤት ነበር የምር እኔ አላውቅም። ባይዘው አይምሮዬ ውስጥ ብዬ ነበር የሆነ ነገር ላደርግልና አለማድረግ በቃ የሆነ ጨንቀሃለሁ። ምንድን ነው ግን የሚሰማህ የነበረው? አሁን ግራ ገባኝ እኮ ታውቃለህ። ተኝቼም ተነስቼም ሳስበው ግራ የሚያጋባ ስሜት ነው። የሆነ ነገር አድርግ ከዛ አታድርግ የሚል ይመጣል ከጎን እንደዚህ ያለ እኩል ነው እንደሚመጡት። ይሆናል አይሆንም፣ አድርገው አታድርገው ምናምን በቃ የሆነ በራሴ እንዳልተማመን ምናምን ማለት ነው። እንደዚህ እስከዛሬ የሆነ ነገር ለማድረግ ብድግ ብዬ ማድረግ የምችል ሰው ነው። አሁን ግን ላደርግ ስል አይ አረን ቢሆንባት ሲል በቃ እሺ ያው በጣም ያስጠላ ነበር ያ ስሜቱ። አላውቅም ቤቱ ምናምን በቃ እንጂ አሁንም ቢሆን ቤቱን እንደምን ብለን ያፈላለግን ዞሮ ዞሮ የቤት መልቀቅ አይቀርም፣ ገና መሄዳችን አይቀርም። ግን እግዚአብሔር ይመስገን አረ እግዚአብሔር ይመስገን እኔ አባቴ 2 ሳምንት ምናምን ሲስካየውት እንዴ ሳቁ ራሱ ይሆናል እና አሁን እኔ ልጅ ማለት ማንሽ አንቺ እጂ ከዚህ የሰር ቤት አስገባችኋል ምናምን እያልክ እኮ ተጨነቅን። ለታዛዝከው ነገር ግን ከዚህ ነገር እንደወጣ ስላደረጋችሁ እኔ አይደለሁም ማለትም አልፈልግም። ብቻ የሆነ እኔ አይምሮዬ ልክ አልሆን ብሎ ከእናንተ ጋር መግባባት ከብዶኝ በዛ ልክ እንደዛ እያስደበርኳችሁ እኔም ደግሞ ራሴ ላይ ነገሮችን ብዙ ነገሮችን የህፃን ጨዋታ እስከሚመስል ድረስ ብዙ ነገሮችን ሳደርግ አልተለያችሁኝም። ከጎን የነበራችሁና እንደዛ የሚያደርግ ሰው አለ ብዬ አላስብም። በዚህ ሰዓት የሆነ ነገር የሆነ ችግር ከደረሰበት አንድ ሰው አረ በቃ ምን አገባኝ ምናምን ብሎ ከዛ ችግር ለመላቀቅ እንጂ ችግሩን ለማላቀቅ የሚጥር ሰው አለ ብዬ አላስብም። እናንተ ግን ሳሰለችሁ ሳትደግሙ እስካሁን ድረስ ከኔ ጋር ስለነበራችሁ ከምር ከልብ አመሰግናለሁ ሁላችሁንም። ቤተሰቦች ራሱ በጣም እና እናንተንም የምር ማለት ነው እኔ አላቅም የምር እኔ እስካሁን ድረስ ዝብርቅ ያለ ስሜት ውስጥ ነበርኩኝ። በቃ ይሆናል አይሆንም፣ ቤተሰብ ይደውልብኛል ደስ ይላል አነሳም ምናምን። እስቲል ማዘር ራሱ በጣም ተጨንቃ ምናምን ልምጣ ምናምን ብላ ነበረ የተፈጠረው ነገር ስታይ ምናምን እና ብቻ ግን እግዚአብሔር ይመስገን ሁሉም አልፏል። ሁላችሁም ስለተጨነቃችሁልኝ ስላሰባችሁልኝ አመሰግናለሁ። ካስቀየምኳችሁ ደግሞ በጣም ይቅርታ። ያው ሆን ብዬ አይደለም ይቅርታ ማለት እፈልጋለሁ። እንግዲህ ሰላም ያንቺ ነው እንዴ ነው ቤተሰቦቻችሁን እንግዲህ ስላስቀየምኩ ባለማወቅ በጣም ይቅርታ። ባለማወቅ ስቀየምሽን በደንብ ይቅርታ። ችግር የለውም። አይኔም ማረሰው የሚመተኝን ብቻ ያነቀኝን ማረሰው ሁላም ነበረው እንዴ እና የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ እናንተን ያስተምራል ያዝናናል ብለን በምናስበው በአሪፍ ቪዲዮ እስክንመለስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልን። ተጫወች ሄደች ደስ ነው ተጫወት እንገናኛለን በቃ